وأشهد أن محمدًا عبد الله ورسوله وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله تعالى وبركاته. إن شاء الله نيترت ما يومنا يوزج ساعات الصلاة وما ملكت أيمانكم إلى الرسم إن شاء الله. እንግዲህ ያው የሶላት ነገር እጅግ በጣም አሳሳቢነት እና አንገብጋቢነቱ ይታወቃል። ከዋናው ከመግባቴ በፊት እንግዲህ ያው እንደሚታወቀው الصلاة لغة هو الدعاء። ሶላት ማለት ዱዓ ማለት ነው። አላህ Subhanahu Wa Ta'ala فصل عليه إن صلاتك سكن لهم يعني أي ادعو لهم ዱዓ አድርግላቸው ማለት እንደሆነ ይታወቃል። وشرعا الصلاة هي أفعال ذات أفعال وأقوال مخصوصة المفتتحة بالتكبير والمختتمة بالتسليم። ያው ሶላት እንግዲህ በተክቢራ ይጀመርና በተስሊማ በማሰላመት የሚያልቅ ጉዳይ እንደሆነ ይታወቃል። ስለዚህ ከዛ በፊት እንግዲህ እጅግ የሶላት ከሌሎቹ ለየት የሚያደርገው 10 ነገሮችን እናይና ወደ መውዱ እንገባለን ኢንሻአላህ። አንደኛው ከሌሎች ኢባዳዎች እንግዲህ ያው بعد الشهادتين ማለት ነው። الصلاة فرضت في السماء። ሌሎች ኢባዳዎች በጅብሪል አማካኝነት ዱንያ ላይ ጅብሪል እያመጣላቸው እንደሆነ ይታወቃል። ሶላት ግን فرضت في السماء فوق 7 سماوات ረሱል ሰለም አላህ ዘንድ ሄደው እዛ ፈርድ ያደረገው እንደሆነ ነው። ከሌላው ሁሉ ለየት የሚያደርገው እጅግ በጣም አንገብጋቢነቱን የሚጠቁም ነው። ሁለተኛው الصلاة أكد أركان الإسلام بعد الشهادتين። ሰውየው ተውሂድን ካረጋገጠ በኋላ በሁለተኛ ደረጃ ቀጥታ የሚመጣው ምንድነው? ሶላት ነው። ሁለት በሉ። ሶስተኛው የሶላት አንገብጋቢነት الصلاة ወصية النبي صلى الله عليه وسلم የመላእክተኛው አደራ ነው። ረሱል ሰለም ከመውታቸው በፊት الصلاة ብለው አደራ ብለዋል። ያኒ ኢልዘሙ الصلاة ሶላትን ጉዳይ አደራችሁን አቂሙሃ ሶላትን በአግባቡ ስገዱ ነው። ሌላኛው الصلاة هي الفارقة بين المسلم والكافر። ሶላት ያልሰገደ ሰው ካፊር ነው። ሶላት የሙእሚንና የካዲ መለያ እንደሆነ ከሌሎች ሁሉ የሚለየው ይሄ ይሆናል ማለት ነው። ሌላው الصلاة لا تسقط بحال። እንግዲህ ሰውየው ዘካ ፈርድ ገንዘብ ከሌለው አይወጅበትም። ሐጅም እንዲሁ ገንዘብ መሄጃ መምጫ ከሌለው አይወጅም። ጾምም እንዲሁ ፈዒደቱ ሚን አያሚን ኡኸር ተብሏል። ከታመመ በሌላ ጊዜ ሰፈር ከሆነ ማውጣት ይችላል። አማ ሶላት ላ ተስቁጡ ቢሓል በየትኛውም ጊዜ አይቀርም ሶላት። እንግዲህ ሰዋኡን ካነ ረጁላን አው እምረአተን ሰሒሐን አው መሪዳን አሚናን አው ኻኢፈን ሸሪፈን አው ወጢዓን በየትኛውም ጊዜ ሐታ ፊል ኸውፍ ፍራቻ ባለበት ጊዜ እንኳን ሶላት አይቀርም፣ በመቼም ጊዜ አይቀርም። እንግዲህ ሰውየው ቁሞ ይሰግዳል፣ ካልቻለ ቁጭ ብሎ ነው፣ ካልቻለ ደግሞ እየጠቀሰ ነው። በመቼም ጊዜ አይሰግጥም። ይሄ እንግዲህ ሶላት እጅግ በጣም ከባድ መሆኑን የሚያሳይ ነው። ሌላው الصلاة صلة بين العبد وربه። ሶላት በባሪያውና በአላህ በጌታው መካከል መገናኛ ኔትወርክ ነው። ሶላት ከሌለ እስልምና የለም። ሌላው الصلاة أول ما يحاسب العبد يوم القيامة። ለመጀመሪያ ጊዜ የሚጠየቀው እንግዲህ ስለ ሶላት ነው ተብሎ ሶላት ላይ ታስተካከለ መልካም፣ ሶላቱ ከተበላሸ ግን ሁሉም ነገር አብሮ ይጠፋል ተብሏል ማለት ነው። ሌላው الصلاة سبب لجلب الرزق። ሶላት የሰገደ ሰው አላህ Subhanahu Wa Ta'ala ምን ይላል? وأمر أهلك بالصلاة واصطبر عليها لا نسألك رزقا نحن نرزقك والعاقبة للتقوى። ሶላት በቤተሰቡ በአካባቢ በአግባቡ ያቆመ ሰው ሲሳውን ርዚቁን አላህ Subhanahu Wa Ta'ala እኔ ዋስትና ወስዳለሁ ያለበት ነው። ይሄ ሁሉ የሚገኘው ምንድነው? ሶላት ነው። ሌላው الصلاة أول أمر أمر الشارع بالضرب። እንግዲህ ሶላት 10 ዓመት ከሞላው አንድ ልጅ እንዲገረፍ የታዘዘበት የመጀመሪያ ሶላት ነው። በሌላ ቦታ የለም። ሌላው الصلاة አላህ Subhanahu Wa Ta'ala አመረ به جميع الأنبياء። ሁሉንም ነቢያቶች አላህ Subhanahu Wa Ta'ala በሶላት አዟቸዋል። በሶላት ያልታዘዘ አንድም ነቢይ የለም። እንግዲህ ይሄ ምን ነው የሚያሳየው?
እጅግ አንገብጋቢና አሳሳቢነቱን የሚያሳይ ጉዳይ ነው ማለት ነው። ስለዚህ ሶላት ላይ መጠንከርና በአግባቡ በደንብ እንትን ማለት ይጠበቅብናል ማለት ነው። እንግዲህ ያው ሶላት ሁሉም ሰው ይሰግዳል፣ ግን አላህ ሱብሓነሁ ወተዓላ ብዙ ቦታ ላይ ሲጠቅስ ሶላትን ምንድነው ብሎ የሚጠቅስልን አቂሙ ሶላት እንግዲህ ስገዱ የሚለው ይላሉ ዑለማዎች ብዙ ጊዜ የሚመጣው በዘም መልኩ ነው። ሶላት ወይ ያሳለፉትን ወይ ስለ ሙናፊቆች ጉዳይ ሲያወራ ነው እንጂ አለዛ ለሙእሚኖች አቂሙ እያለ ነው የሚጠቅሰው አላህ ሱብሓነሁ ወተዓላ። ስለዚህ ሶላትን ኹሹዕ አለው፣ ሩክኖች አሉት፣ ሸርጦች አሉት። እነዛ ተሟልተው በአግባቡ መሰገዳቸው ቼክ ማድረግና ማረጋገጥ አለብን ነው የምንለው። እንግዲህ ከዛ መቀጠል አላህ ሱብሓነሁ ወተዓላ ነቢያቶችን ምን አላቸው፣ እንዴት አዘዛቸው የሚለውን ስንመለከት ለመጀመሪያ ላይ አላህ ሱብሓነሁ ወተዓላ ሁሉንም ነቢያቶች አዟል። ከነዚህ መካከል የመጀመሪያ አላህ ሱብሓነሁ ወተዓላ ማ ቃለሁ ላሁ ፊ ቂሶቲ ዩኑስ ዓለይሂ ሰላም ምን ይላል? ሂነ ልተቀመሁል ሑቱ ዩኑስ ዓለይሂ ሰላም በዛ በአሳ ነባሪት ውስጥ በገቡ ጊዜ ምን ይላል? ፈለውላ አነሁ ካነ ሚነል ሙሰቢሒን ለለቢሰ ፊ በጥኒሂ ኢላ የውም ዩብዓሱን ይላል። ዩኑስ ያኔ እዛ አሳ ነባሪት ውስጥ ሆነው ፈለውላ አነሁ ካነ ሚነል ሙሰቢሒን ያኔ ሚነል ሙሰሊን ማለት ነው። ከአሁን በፊት ሰጋጅ ባልነበረ ኑሮ ይላል አላህ ለለቢሰ ፊ በጥኒሂ ኢላ የውም ዩብዓሱን ቂያማ ድረስ ቀብሩ እዛው ነበር የሚሆነው። ይዘን በአማን ቀን የሚሰግደው ሶላት ነው። ያኔ አላህ ስብሓነሁ ወተዓላን ሲማጸኑ ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን አሉ። እንግዲህ እዚሁ ላይ ሶላትም ከተውሂድ ጋር የሚያያዝ ጉዳይ ነው። ዩኑስ ዓለይሂ ሰላም አላህን ሲማጸኑ በሶስት ነገር ነው የጠየቁት። የመጀመሪያው ተውሂድ ነው። ላኢላሃ ኢላ አንተ ከአንተ ውጭ በሐቅ የሚመለክ ማንም የለም ጌታዬ ሆይ ያሉና፣ ሁለተኛ ተንዚህ ነው። ሱብሓነክ አንተ ከየትኛውም ከጎደሎ ባህሪ የጸዳህና የነጻህ ነህ ካሉ በኋላ በመጨረሻ ምን አሉ? ኢኒ ኩንቱ ሚነ ዛሊሚን እኔ ከበዳዮቹ ነኝ። እንግዲህ ኢዕቲራፍ ቢዘንብ ወንጀለኛነቱን ማረጋገጥ ነው ይላል። ይሄ ነው እንግዲህ የዱዓ መስፈርቱ። ስለዚህ ሶላት ባልሰገደ ኑሮ እዛው ይዘወትር ነበር። ኢብኑ አባስ ምን ብለው ነው የፈሰሩት? ሚነል ሙሰሊን አሉ። ወአን ሰዒድ ብን ጁበይር ወቀታዳ ሚስለው በዚሁ ነው የተተረጎመው። ሁለተኛ ወዘከረ عن خليله إبراهيم عليه السلام أنه لما ذهب إسماعيل عليه السلام بإسماعيل عليه السلام فعسكنه بواد ليس به أنيس ምንም ሰው የሌለበት ሚያጽናና የሌለበት ሸለቆ ውስጥ እስማኤልን ወስደው ሲያስቀምጡ ዳዓ ረበሁ ፈቃል ምንድነው ያሉት? ረበና ኢኒ አስከንቱ ሚን ዙርየቲ ቢዋድን ገይሪ ዚ ዘርዕን ዒንደ በይቲከል ሙሐረም ረበና ሊዩቂሙ ሰላት ሶላትን በአግባቡ ሊሰግዱ ነው ያሉት። እንግዲህ ዓላማው ጌታዬ ሆይ ያሉ እኔ ዝርያዎችን ሚስታቸውና ልጃቸው ማለት ነው በሸለቆ አስቀመጥኩኝ፣ ምንም አይነት ዘርዕ የሌለበት አዝዕርት የሌለበት ከአንተ ቤት አጠገብ የተከበረው ቤት አሉና ረበና ሊዩቂሙ ሰላት ታዘዋል ማለት ነው። ይዘን ቤተሰቦቻቸውን ለመጀመሪያ አደራ የሚሉት ምን ነበር? ሶላት ነበር ነው። ወለም የዝኩር ዐመለ ገይረ ሶላት ተግባር ሲጠቅሱ ምን የጠቀሱት? ሶላትን ነው። ይሄ ፈደለ ዛሊከ ዐነሁ ላ ዐመለ አፍደለ ሚነ ሶላት ወላ ይዋዚሃ ይዘን ሶላትን የሚስተካከል ነገር እንደሌለ ያሳያል። ወቃለ ተዓላ ወኢዝ በወእና ሊኢብራሂመ መካነል በይት ቤትን በይቱላህን ሲገነቡ ምን አልናቸው ይላል? አላ ቱሽሪክ ቢ ሸይአን በእኔ ማንንም እንዳታጋራ። ተመልከቱ፣ ይሄ ለማን ነው የተባለው? ለኢብራሂም ዓለይሂ ሰላም። ወጠሂር በይቲየ ሊጣኢፊን ቤቱን ለሚዞሩ ለሚጎበኙ ሰዎች አጽዳ። ወልቃኢሚና ወሩከዕ ስጁድ ሩኩዕና ስጁድ ለሚያደርጉ ነው የተባለው። ወዘከረ ሚን ዱዓኢሂ ዱዓቸውን እሳ ሲጠቅስ ምን ይለናል? አላህ ረቢ ጀዐልኒ ሙቂመ ሰላቲ ወሚን ዝርየቲ እኔንም ዝርያዎችንም ሶላት እንድናቆም አድርገን። ረበና ወተቀበል ዱዓችንንም ተቀበለን ብለው ነው ያደረጉት። ሶስተኛ ቃለ ፊ ሸእኒ ኢስማዒል ዓለይሂ ሰላም እሳቸውን አስመልክቶ ምን አሉ? ወዝኩር ፊል ኪታቢ ኢስማዒል ይላል አላህ መጽሐፉ ላይ ስለ እስማኤል ጉዳይ አስታውስ። ኢነሁ ካነ ሷዲቀል ወዕድ ቃላቸውን የሚያከብሩ ቀጠሯቸውን የሚያሞሉ ነበሩ። ወካነ ረሱለን ነቢይ አለና ወካነ የእሙሩ አህለሁ ቢሰላቲ ወዘካት
በሶላትና በዘካ ቤተሰቦቻቸውን ያስተምራሉ፣ ያሰለጥናሉ፣ ያስተካክሉ እንደነበረ ነው የሚነግረን። ስለዚህ እኛስ? ምክንያቱም ሰውየው አባትየው በአግባቡ ሶላት ካልሰገደ ልጁ ማንን ያያል? ቤተሰቦች ብዙ ጊዜ ልጆች የሚያዩት እናትና አባታቸውን ስለሆነ ከእናቱ ካላየ ከአባቱ ካላየ ትውልዱ ሊስተካከል ይችላል። ታሪካችን ነቢያቶች ከመጀመሪያው ጀምሮ የሚያሳየን ይሄ ነው። ወቃለ ፊ ሸእኒ ኢስሐቅ ዓለይሂ ሰላቱ ወሰላም ወዙርየቲ፣ ስለ ኢስሐቅ አስመልክቶ ምን ይላል አላህ? ወወሀብና ለሁ ኢስሐቅ ወያዕቁበ ናፊለተን ይላል አላህ። ለእብራሂም ኢስሐቅን ሰጠነው፣ ያዕቁብንም ሰጠነው። ናፊላ ማለት ዓጥያ ስጦታ ማለት ነው። ወኩለን ጀዐልና ሷሊሒን፣ ሁሉም ደጋግ ነበሩ አለና ወጀዐልናሁም አኢመተን፣ መሪዎች አደረግናቸው። የህዱነ ቢአምሪና፣ በእኛ ትእዛዝ ሰዎችን ይመራሉ አለና ወአውሐይና ኢለይሂም ፊዕለል ኸይራት፣ መልካም ሥራ እንዲያዙ ወሕይ አወረድን አለና ወኢቃመ ሰላቲ ወኢታእ ዘካት፣ ሶላትን እንዲያቆሙ ዘካም እንዲሰጡ። ተመልከቱ፣ ይህ እነሱም የታዘዙበት ይሄ ነው። አምስተኛ ቃለ ፊ ቂሶቲ ሹዓይብ ዓለይሂ ሰላቱ ወሰላም ለማ ነሃ ቀውመሁ አን ዒባደቲ ገይሪላህ፣ ከአላህ ውጭ አታምልኩ አላህን ብቻ አምልኩ ብለው ጥሪ ሲያደርጉ ምን አሉ ህዝቡ? ወነሃሁም አን ተቅሲፍ ፊልከይል ወልወዝን፣ ሚዛን ሲያጓድሉ ስፍር ሲያጓድሉ ሲከለክሏቸው ፈቃሉ ምን አሉ? ያ ሹዓይብ አሏቸው፣ አንተ ሹዓይብ ሆይ አሰላቱከ ተእሙሩከ አነትሩከ ማ ያዕቡዱ አባኡና፣ አባቶቻችን የሚያመልኩትን ነገር ተው ብላ ታዛሃለች ወይ ነው። ማዘውተራቸውን ነው። ሶላትህ ትከለክላለህ እያሉን ለምን ነው? ሶላት ብቻ አይደለም ብዙም ዒባዳ ይሰራሉ፣ ግን በጣም ስለሚያዘወትሩ ስለሚያውቁ ይቺ ስራህ ሲወርድ ሲዋረድ የመጣውን ነው በእነሱ ነው እንጂ የለም በኋላ ነው። አባቶቻችንን ያገኘነውን ዒባዳ እንዳናመልክ ልትከለክልን ትፈልጋለህን አሏቸው። በምን ነበር የሚታወቁት? ሹዓይብ ቢኢቃመቲ ሶላት፣ ሶላትን በማዘውተር እንደሆነ የሚያሳይ ጉዳይ ነው። ወፊ ዛሊከ ደሊሉን ዐላ አነሁም፣ እነሱ መሆናቸውን ያሳያል። ዐላ አነሁም፣ እነዚህ ነቢያቶች ለም የኩኑ የረውነሁ ዩዓዚሙ ሸይአን ሚነል አዕማሊ ተዕዚመ ሶላት፣ እንደው እንደ ሶላት ክብር የሚሰጥ ነገር እንደሌለ ከሹዓይብ ሲመለከቱ ይሄ ነው እንደ የከለከለህ ብለው ይሄንኑ አነሱት። እንግዲህ ሰውየው አንድ ነገር ብዙ ጊዜ የሚወራው የሚታወቅበት የሚዘወትርበት ስለሆነ ነው። ወሙሳ ዓለይሂ ሰላቱ ወሰላም፣ ስድስተኛ ሙሳ ዓለይሂ ሰላም ቀረበሁ አላሁ ዐዘ ወጀለ ነጂየን ወከለመሁ ተክሊመን። አላህ ሱብሓነሁ ወተዓላ በርቀትም ጠርቷቸዋል፣ በቅርብም አቅርቦ አናግሯቸዋል። ፈካነ አወለ መፍተረض ዓለይህ ባዕደ እፍቲራዲህ ዓለይህ ዒባደተሁ ኢቃመተ ሶላት፣ ለመጀመሪያ ጊዜ ከተውሒድ በመቀጠል ግዴታ ያደረገባቸው ምንድን ነው? ሶላትን። ለዚህ ብሎ ሙኻጢበን ሙሳን ሲያናግራቸው ምን ይላል አላህ? ለይሰ በይነሁ ወበይነሁ ቱርጁማን፣ በእሳቸውና በአላህ መካከል ምንም አስተርጓሚ ሳይኖር ምን አላቸው? ፈስተሚዕ ሊማ ዩሓ፣ ራእይ ወሕይ ሊወርድብህ ነው አዳምጥ አለና የመጀመሪያው ምንድን ነው? ልብ በሉ ኢነኒ አነ አላሁ ላ ኢላሃ ኢላ አና፣ እኔ ብቸኛ ተመላኪ አምላክህ እኔም ብቻ ነው ማምለክ ያለብህ፣ ይህንን እዘዝ አለና ፈዕቡድኒ፣ እኔም ብቻ አምልክ አለና ምን አስከተለ? ወአቂሚ ሰላተ ሊዚክሪ፣ ሶላትን እኔን ለማስታወስ ሶላትን ስገድ። ሶላት ላይ አላህ በብዛት የሚታወስበት ሶላት ላይ ነው። በምላስም ይሁን በተግባርም ይሁን በቀልብም ይሁን አላህ የሚወሳበት በብዛት የት ላይ ነው? ሶላት ነው። ሶላትን እኔን ለማስታወስ ስገድ ይላቸዋል አላህ ሱብሓነሁ ወተዓላ። ኢዘን ፈደለ ዛሊከ ዐላ ዒظሚ ቀድሪ ሶላት ወፈድሊሃ ዐላ ሳኢሪል አዕማል፣ ከየትኛውም ስራ እጅግ በጣም አሳሳቢና አንገብጋቢ መሆኑን ያሳያል። ኢዝ ለም የብደእ ቢሙናጂሂ ወከሊሚሂ ቢፈሪዶቲን አወለ ሚንሃ ثم ካነ ሚን አወል ማ አመረ ቢሂ ሙሳ ዓለይሂ ሰላቱ ወሰላም አን የእሙረ በኒ እስራኤል በዕድ አን አመኑ ቢሂ አሶላት፣ ተውሒድን ከተቀበሉ በኋላ በሶላት ነው። ፈቃለ ዐዘ ወጀል ምን ይላቸዋል? ወአውሐይና ኢላ ሙሳ፣ ወደ ሙሳ ራእይ ያወረድን ስሙ፣ ወአኺሂ ወደ ወንድሙ፣ አን ተበወአ ሊቀውሚኩማ ቢሚስረ ቡዩተን፣ ሚስር አካባቢ ቤታችሁን አስቀምጡ ስሩ አለና ወጀዐሉ ቡዩተኩም ቂብለተን፣ ይሄ ማለት ሶላታችሁን ወደ ቤታችሁን ወደ ቂብላ ዞራችሁ ስሩት ነው። ወይም ሌላ ተፍሲሩ
ሁል ጊዜ ቤታችሁ ውስጥ ሶላት መስገድ እንዳይቀር። ምክንያቱም ፊርዓውን ከሌላ ቦታ አግዷቸዋል። የትም ቦታ ማንቀሳቀስ አልቻሉም። ምን ተብለው ታዘዙ? ውጭ ላይ ካልቻላችሁ ቤታችሁ ወደ ቂብላችሁን ሶላታችሁን ቤታችሁ አጠንክሩ አለና ወአቂሙ ሶላት ነው ትእዛዝ ነው። በዛኔ በሰዓት ፊርዓውን እንግዲህ ያው በህዝቦቹ ላይ ምን አይነት ግፍ እንደሰራ ይታወቃል። በዚያኔም ቢሆን ተደብቃችሁም ቢሆን እቤታችሁም ቢሆን ሶላታችሁን ስገዱ። ቅድም እንዳልነው በየትኛውም ጊዜ አይቀርም። ሰባተኛ ዳውድ ዓለይሂ ሰላም ነቢዩላህ ወሰፊዩሁ ለማ አሷበ አልኸጢአ ስተሰሩ ወአራደ ተውበ ለም የጅድ ተውበቲህ መፍዛዕን ኢላ ኢላ ሶላት። ይሄ ምንድነው? ያው እንግዲህ ፈረሶች ነበራቸውና እጅግ በጣም እየቆሙ የሰለጠኑ የሚያምሩ የሚያማልኑ ነበሩ። እነሱ ሲመለከቱ የሶላት ወቅት ቆየት ብሎ ስለነበር ያንን ምን አደረጉ? ከዛ ምን ይላል አላህ? ፈስተግፈረ ረበሁ ወኸረ ራኪዓን ወአናብ። ጌታውን ይቅርታ ጠየቀ፣ ስጁድ አደረገ፣ ወደ ጌታው ተመለሰ እያለ የሚነግረን። ስምንተኛ ሱለይማን ኢብኑ ዳውድ ዓለይሂ ሰላቱ ወሰላም ዓረض الخيل بالعشي ይሳቸው ፈአሽቀለሁ ያው ቅድም እንዳልነው ልጃቸው ነው። ወሀብና ሊዳውድ ሱለይማን ለሱለይማን ዳውድን ወሀብና ሊዳውድ ሱለይማን ለዳውድ ሱለይማንን ሰጠነው አለና ኒዕመል ዓብዱ ምንኛ ያማረ ባሪያ ነው። ኢነሁ አዋብ እጅግ ተመላሽ ነው አለና መጨረሻ ምን አለ? ኢዝ ዑሪض ዓለይህ ቢልዓሺይ ዓሺይ የሚባለው ያው እንግዲህ ከዘዋል በኋላ ያለው እስከ አሱር ድረስ ከሚገባ ድረስ ፀሐይ ዓሺይ ይባላል። አሷፊናቱል ጂያድ እጅግ በጣም የሚያምሩና በኋላ እግራቸው የሚቆሙ ፈረስ ነበሯቸው። ፈቃለ ኢኒ አሕበብቱ ሑበል ኸይር ዱንያን ወደድኩ ማለት ነው። ሑበል ኸይር አሁን አሰርቱ ነው ይለኝ ዱንያን መረጥኩኝ። አን ዚክሪ ረቢ ጌታዬን ከማስታወስ ሐታ ተዋረት ብልሒጃብ አለና ሩዱሃ ዓለየ መልሱልኝ። ፈጠፊከ ሸርዓ ማለት ነው። መስሐን ቢሱቂ ወልአዕናቅ እነዛን አስወገዱና ከዛ ወደ ሶላታቸው ነው የተመለሱት። እብኑ ከሲር ምን ይላሉ? ዘከረ ገይሩ ዋሒድ ሚነ ሰለፍ ሚነል ሙፈሲሪን አነሁ እሽተገለ ቢዐርዲሃ ሐታ ፋተ ወቅቱ ሶላት ልዐስር የሶላት ወቅት እስከሚያልፍ ወለዚ የቅጠዑ ቢሃ አነሁ ለም የትሩከ ዓምደን አውቆ አልተውም ረስተው ነበረ ተሻግለዋል በሚለው ያንን ግን ወንጀል አድርገው ቆርጥረው ወደ ጌታቸው እንደተመለሱ አላህ ይተርካል። ዘጠነኛ ቃለ ፊ ቅሰቲ ዘከርያ ዓለይሂ ሰላቱ ወሰላም ስለ ዘከርያ ምን ይላል አላህ? ፈናደትሁ ልመላኢካ መላኢኮች ጥሪ ያደረጉለት ወሁወ ቃኢሙን ዩሰሊ ፊልሚሕራብ ይሰገዱ ነበራል። ሚሕራብ ላይ እየሰገዱ እያለ ያው የልጃቸው እንደሚወልዱ ብስራት የተሰጣቸው ያኔ ነው። አስረኛ አን ዒሳ ዓለይሂ ሰላቱ ወሰላም ሒነ ተከለመ ፊል መህዲ ሶብየን ገና ሕፃን ሆነው አንቀልባ ላይ ሆነው የተናገሩ ጊዜ አነሁ ቃል ምን ነበር ያሉት ሲጠይቋቸው? ቃለ ኢኒ ዓብዱላህ እኔ አላህ ባሪያ ነኝ ሲሉ ተውሒድ ነው። አላህን ብቻ ነው ማመልከው ማንንም አላመልክም አሉ። አታኒየል ኪታበ መጽሐፍ ተሰጥቶኛል። ወጀዓለኒ ነቢየን አላህ ነቢይ አድርጎኛል። ወጀዓለኒ ሙባረከን አይነማ ኩንቱ የትም ብሆን የተባረኩ አድርጎኛል አሉና ወአውሳኒ እሽ ቢሰላቲ ወዘካቲ ማዱምቱ ሐያ በሕይወት እስካለሁ ድረስ በሶላትና በዘካ ታዝዣለሁ እንዳሉ አላህ ሱብሓነሁ ወተዓላ ይነግራል። 11 ቃለ አላህ ዐዘ ወጀል ፊ ሸእኒ አንቢያኢ በኒ እስራኤል በአጠቃላይ የበኒ እስራኤል ነቢያቶችን ሁሉ ሲጠቅስ ምን ይላል አላህ? ወለቀድ አኸዘ አላሁ ሚሳቀ በኒ እስራኤል ቃል አስገብቷቸዋል። ወበዓስና ሚንሁም ኢስነይ ዐሸረ ነቂበን ነቂብ ማለት ረኢስ መሪ ማለት ነው። 12 መሪ ያደረግ ምክንያቱም 12 ነገዶች ስለነበሩ ለእያንዳንዱ ነገድ መሪ ያደረግን አለና ወቃለ አላሁ አላህ ምን አለ? ኢኒ መዓኩም እኔ እናንተ ጋር ነኝ የምሆነው በምን ቢነስሪ ወልዐውኒ ወልከላቲ በማገዝ በመርዳት እናንተ ጋር ነኝ አለ። መቼ? ለኢን አቀምቱሙ ሶላት ሶላትን በአግባቡ ከሰገዳችሁ ወአተይቱሙ ዘካተ ወአመንቱም ቢሩሱሊ በመላእክተኞቼ ካመናችሁ ብሎ እንዳስቀመጠ አላህ ሱብሓነሁ ወተዓላ ያሳያል። ሁሉም ማንኛውም የፈለገው ነገር ለመስራት ቢሆንም መሪም ይሁን ተመሪም ይሁን ሁሉም ይሄ መሰረት ካልያዘ ሁሉም ነገር አይሳካም። ላ ነስር ወላ ዒዝ ወላ ሸረፍ ኩል ሸይ በይህ ላይ የተያዘ እንደሆነ ነው የሚያሳየው። መሪዎቹን ነው መሪ አድርጎ 12 ከሾመ በኋላ እናንተ ጋር በጥላቶቻችሁ ላይ የበላይ ለመሆን ድል የምትጎናጸፉ ከኔ እርዳታ ከፈለጋችሁ የሶላት ጉዳይ ያደራል ተብለዋል። ወዘከረ ጀለ ወዐላ አልአንቢያ ነቢየን ፈወሰፈው
እያንዳንዱ ነቢይ ከሌ ብሎ ተጠራ በኋላ ثم قال ምን አለ አላህ أولئك الذين أنعم الله عليهم من النبيين من ذرية آدم እከሌ ብሎ ከጠቀሰ በኋላ እነዚህ እኮ አላህ Subhanahu Wa Ta'ala ውለታውን ያዋለላቸው ናቸው የአደም ዙርዮች ናቸው አለና وممن حملنا مع نوح ከኑህም ላይ ከጠፉት የቀሩ ናቸው ومن ذرية إبراهيم وإسرائيل وممن هدينا እኛ ከመራናቸው ወጅተበይነ ከመረጥናቸው አለና ኢስቱትላ عليهم آيات الرحمن يا الله سبحانه وتعالى አንቀጽ ሲወረድላቸው خر سجدا وبكيا إلى من لا ينهم سجود في الصلاة فأخبر عن جميع الأنبياء كلهم نبياتج مفزعهم مششاتشو كان إلى الصلاة يعبدون الله أن يعمل كالو ويتقربون إليه بها بمنهم يعمل كتب وأننا بصلاة قدائي ثم قال كذبوا على من على الله فخلف من بعدهم خلفون كذبوا على قن مدفومتك تتكا من أين السوء ناتشو أضاعوا الصلاة صلاة أطفوا واتبعوا الشهوات سميتاتشون تكتلوا فسوف يلقون غيا غي مالت يعني واد في جهنم يجهنم سلك وشلق وسط يورورالو يالنا الله سبحانه وتعالى ميزتو إذن وجاء الخبر عن رسول الله صلى الله عليه وسلم أن الأنبياء قبله صلوات الله عليهم مع يوم نبياتك كرسول صلى الله عليه وسلم لم يزالوا يصلون الخمسة التي صلىها جبريل بالنبي صلى الله عليه وسلم جبريل عليه السلام رسول صلى الله عليه وسلم صلاة አሰግዷቸው ያሳያቸው ሶላት እሱ ማንኛውላቸው ነቢያቶች እንደሰገዱ ያሳያል إن من أكبر المصائب وأجلها وأعظمها وأشدها مصيبة الأمة ትልቅ ሙሲባ ማለት እንግዲህ በምድር ላይ የረሱል ሰለላሁ ሞት እንደሆነ ይታወቃል ረሱል ሰለላሁ ከሞቱ በኋላ ግን ምን ነበር ያደረጉት ሊሞቱ ሲሉ ረሱል ሰለላሁ ሶላት ለመሄድ አልችል ብለው ቀዝቃዛ ውሃ ጥስ ላይ አድርጉልኛሉና ታጠቡ አሁንም ሊነሱ ሲሉ አልቻሉም አሁንም ሶስቴ ሞከሩ ሳይችሉ ሲቀሩ ጉርዶውን ገረድ ሲያረጉ ሶፍ ሰርተዋል ፊታቸው ልክ እንደ ነጭ ወረቀት ሆነ ደስታቸው ረሱል ሰለላሁ ከዛም በኋላ ሶፍ ሁሉም ተስቶ ሲመለከቱ እጅግ በጣም ሷሃባዎች ምን ይላሉ እንዲያው እኛ በሶላታችን ላይ ከፍተኛ ፈተና ተፈተን ረሱል ሰለላሁ ያው ደስታቸው ዳኑልን ብለው ያላቸው ደስታ ግን በዛው ነው የሞቱት ረሱል ሰለላሁ ስለዚህ አሁን ያለው ትውልድ የሳቸው ተከታይ ነኝ የሚለው ትውልድ ሶላት ላይ ያለን ሁኔታ ምን ይመስላል በተለይ ወጣቱ ማለት ነው ኢዘን ይሄን ያህል ረሱል ሰለላሁ አደራ ያሉበት ጉዳይ ቅድም እንዳልኳችሁ الصلاة لمفسد الصلاة إلزموا الصلاة የሶላትን ጉዳይ አደራ ኢተቁላህ አላህን ፍሩ ፊማ መለከት አይማኑኩም በውስጦቻችሁ ያሏቸውን ነገር ስለሚስቶቻችሁ ወይም ስለምታስተዳድሯቸው እንስሳዎች ሁሉ ሳይቀሩ አሁን ግመል አለው ሰው ይጭናል እንዴት አድርጎ ነው የያዘው እያስራበ እያሰቃየ ነው እንስሳዎች ሁሉ ሳይቀሩ በልጆቻችሁ በሚስቶቻችሁ በእናንተ ውስጥ ያለውን ጉዳይ አደራችሁን እንዳትበድሏቸው የሶላትንም ጉዳይ አደራ ብለው ረሱል ሰለላሁ የሞቱት ማለት ነው الصلاة وما ملكت أيمانكم እንግዲህ وهذا بلا ريب يدلنا على عظم مكانة الصلاة في الإسلام እስልምና ላይ ሶላት ትልቅ ዋጋ እንዳለው የሚያሳይ ነገር ነው وعظم عناية نبينا عليه الصلاة والسلام بها ومن يقرأ حديثه الشريفة የረሱል ሰለላሁ ሐዲስ ያነበበ የሳቸውን የተከበረ የሆነ ወሲያቸውን ያየ ኩልها يدرك قيمة الصلاة ومكانتها في الإسلام እንግዲህ ይሄን የምናውቀው ሶላትን ሐዲሶቻቸውን ቁርአንን ተፍሲሩን ስናቀው የረሱል ሰለላሁ ሐዲስ ስንፈትሽና ስንማር ዕውቀት ላይ ስናይ የበለጠ ሶላት እጅግ አንገብጋቢነት ምን እንደሆነ እናያለን ወሚን አልአሰፍ በጣም ያሳዝነው አሁን በአሁኑ ሰዓት ብዙ ሰዎች እንግዲህ ያው ሶላት ላይ ይሄን ያህል ደረጃ ያለው በሶላት የማይሰግድ ሆኖ ረመዳን ሲጾም ሲመጣ ግን የሚጾም አይጠፋም እንግዲህ ማንኛው ነው ቀድሞ መሆን ያለበት እንደሚታወቀው አከድ አርካን الاسلام بعد الشهادتين الصلاه ረሱል ሰለላሁ ዐለይሂ ወሰለም ስለዚህ من حافظ عليها كانت له ረሱል ሰለላሁ በሐዲሳቸው من حافظ عليها ሶላትን የጠበቀ ሰው كانت له نورا وبرهانا ونجاة يوم القيامه ይሄን የማይፈልግ የለም መቼም يوم القيامه ብርሃን ነው ኑር ነው የሚሆነው አላህ ዘንድ ሙእሚን ለመሆኑ መረጃ ነው የሚሆነው ከመከራ ከብዙ ነገር ከአላህ ቁጣና ቅጣት የሚድንበት ነው ብለው ረሱል ሰለላሁ ومن لم يحافظ عليها صلاة يالتبك كهنا لم يكن له نور ولا برهان ولا نجاة وكان يوم القيامة مع قارون وفرعون وهامان وأبي بن خلف يقول له تبلو عن مالتنا في المسند إمام أحمد بسند جيد يزقبوا حديثنا ومالتنا ስለዚህ የሶላት ጉዳይ እጅግ በጣም አሳሳቢ ነው
ቅድም እንዳልኳችሁ ሙእሚን መሆኑ ከሌሎች ከእምነት ከክህደት የሚለየው ሶላት በሶላት እንደሆነ በይነ الرجل وبين الشرك والكفر ترك الصلاة ሶላት ከተወ ሙእሚን እንዳልሆነ ሙስሊም እንዳልሆነ ረሱል ሰለላሁ በግልጽ ተናግረዋል ማለት ነው። ስለዚህ የሶላትን ጉዳይ ፈተቁላህ አትባዕ ነብይ ሰለላሁ ዐለይሂ ወሰለም ወሙሂቢህ የረሱል ሰለላሁ ወዳጅ ነኝ የምትል ሙስሊም ነኝ የሚል ሁሉ ወሐፊዙ هذه الوصية ይህንን የረሱል ሰለላሁን አደራ ተጠንቀቁ። ወተዘከሩ ቀውለሁ ዐለይሂ ሰላቱ ወሰላም ቢአያሚ ወለሐዛቲሂ الصلاة እንግዲህ አንድ ሰው የልጆችን ጉዳይ አደራ ቢለው እንደዛ እየተሰቃየ የሚስትን ጉዳይ አደራ የልጆችን ጉዳይ ለአንተ ትቻለሁ ቢለው ውስጡ ላይ መቼም አይረሳው። መቼም እንዴት ረሱል ሰለላሁ እኮ ናቸው ይሄን ያሉ። እንظሩ ፊ ሲረት المحبين الصادقين ረሱል ሰለላሁን የሚወዱ ወዳጆች እውነተኛ ወዳጆችን ታሪካቸውን ተመልከቱ። ረዒል الأمة الأول የመጀመሪያው ረሱል ሰለላሁ ኡማዎች ሷሃባዎች فما أزكاها من سيرة ምንኛ ያማረ ታሪክ ነበር። روى الإمام مسلم في صحيحه عن عبد الله بن مسعود قال من سره قالوا عبد الله بن مسعود ያስደሰተው ሰው أن يلقى الله غدا مسلما ሙስሊም ሆኖ ሙወሒድ ሆኖ አላህ ጋር መገናኘት የፈለገ ሰው فليحافظ على هؤلاء الصلوات እነዚህን ሶላቶች ይጠብቅ። حيث ينادى بهن ጥሪ ሲደረግለት حي على الفلاح حي على الصلاة حي على الفلاح ሲባል ጥሪ ሲደረግለት ልብ ይበል። فإن الله شرع لنبيكم سنن الهدى الله እኮ ለነብያችሁ ለረሱል ሰለላሁ ፈለግ አስቀምጦ ህግ አስቀምጦላችኋል። ወኢነሁነ ሚን ሱነኒል ሁዳ ረሱል ሰለላሁ ከመከተል ዋናው ሶላት ናቸው። ወለው አነኩም ሶለይቱም ፊ ቡዩቲኩም በቤታችሁ ብትሰግዱ ከማ ዩሰሊ ሃዛል ሙተኸሊፍ ፊ በይቲሂ ሙተኸሊፍ ማለት በዛን ጊዜ በሷሃቦች ጊዜ ቤት የሚሰግደው ጀማዓ የማይሰግድ ሰው ሙናፊቅ ነው ብለው የሚያስቡት ለተረክቱም ሱነተ ነቢይኩም የነቢያችሁን ፈለግ ትታችኋል። ወለው ተረክቱም ሱነተ ነቢይኩም የመላእክተኛችሁን ፈለግ ከተዋችሁ ደግሞ ለضለልቱም ጠማሞች ትሆናላችሁ። ወማ ሚን ረጁልን የተጠሃር ማንም ሰው ውዱእ አያደርግም ፈዩሕሲኑ ጡሁረ ውዱእን አያሳምርም ثم يعمد إلى مسجد من هذه المساجد ወደ አላህ ቤት አያስብም ኢላ ከተበ الله له بكل خطوة يخطوها ሐሰና እያንዳንዱ እርምጃ መልካም ስራ ይመዘግብለታል። ወይርፈዑሁ ቢሃ ደረጃ ሁለት በሉ በዛች እርምጃ ደረጃ ከፍ ያደርግለታል። ወየሑጡ ዐንሁ ቢሃ ሰይአ በእያንዳንዱ እርምጃ ወንጀል ይሰረዝለታል። ወለቀድ ረአይቱና ታውን ነበር እኛን እኮ ታቁን ነበረ አይ አስሓበ ነቢይ ሰለላሁ ዐለይሂ ወሰለም ማ የተኸለፉ ዐንሃ አይ ዐን ሶላት ፊል መሳጅድ አንድም ሰው ሶላት ጀማዓ ከመስገድ የሚቀር የለም ኢላ ሙናፊቁን ማዕሉሙን ኒፋቅነቱ ኒፋቁ የተረጋገጠ ሰው ነበረ ይላል። ወለቀድ ካነ ረጁሉ ዩእታ ቢሂ ዩሃዳ እጅግ ሰውየው ታሞ ደክሞ መምጣት ሳይችል ቀርቶ ከጎንና ከጎን ሆነው ደግፈው መጥተው አምጥተው ሶፍ ላይ እንደሚያቆሙት ታውቆ አልነበረም በሷሃቦች ጊዜ ይላሉ አብዱላህ ብን መስዑድ። ይህን ያህል ነበር። በይነ ረጁሊ ሐታ ዩቃመ ፊ ሶፍ መሃል ያቆሙታል። ተአመሉ هذه الصورة المشركة እጅግ በጣም የሚገርም ታሪክ ነው። እንግዲህ ይሄን ልብ በሉ። ማን ነው አሁን ሶላት ታሞ ከጎንና ከጎን ተይዞ አወል ሶፍ ላይ መጥቶ የምታይ? والحال المشرفة التي كان عليه الصحابة الكرام حيث وعوا عن النبي صلى الله عليه وسلم سنته የረሱል ሰለላሁ ሱና حفظوا وفهموا وصيته አደራቸውን ተረድተው وحققوا اتباعه መከተልን አረጋግጠው ወልክትዳእ ቢህ ፈካነ ረጁሉ ሚንሁም ዩእታ ቢህ ዩሃዳ በይነ ረጁለይን ከጎኑ በብቻው ስር ገብተው አንድ ከጎን ሆኖ አደግፈው ይዘው መጥተው መስጂድ እስከሚያቆሙ ሶፍ ላይ እስከሚያቆሙ ድረስ የተነገረ ሁኔታ ነው። አላ ፈለተቂላህ ፊ هذه الصلاة محافظة عليها በዚህ በሶላት ጉዳይ ያ ጀማዓት ሙስሊሚን አላህን እንፍራ። ወኢቃመተ ለሃ ወሪዓየተ ለአርካኒሃ ሩክኖቿን መጠበቅ ወሽሩጡሃ መስፈረቶቿን መጠበቅ ዋጅባታሃ فإنها أول ما يسأل عنه العبد يوم القيامة በመጀመሪያ ጊዜ ለምርመራ የሚቀርበው ቅድም እንዳልነው يوم القيامة ከሶላት ነው። فإذا قبلت سائر عمله ሁሉም ተቀባይነት ይኖረዋል። وإذا رد سائر عمله ሶላት ከተመለሰበት ምን መልካም ስራ አለ ከዛው። جعلنا الله من المقيمين الصلاة ومن المتبعين للنبي صلى الله عليه وسلم اللهم اشرنا في زمرته وتحت لوائه ووفقنا لأتباعه يا ذا الجلال والإكرام. جعلني الله وإياكم من الذين يستمعون القول فيتبعون أحسنه. والسلام عليكم ورحمة الله.